ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ከኤርትራ ጋር የተገባበት ውጥረት ከፍ ብሎ ጦርነት በማንኛውም ሰዓት ሊፈነዳ ይችላል ተብሎ እየተጠበቀ ባለበት ወቅት የጦርነት ዝግጅቴን ጨርሻለሁ ያለው ህወሓት ጋዜጠኞችን ወደ ግንባር እንዲዘምቱ ማዘዙ ተሰማ። ከሻዕቢያ ጋር ጽምዶ የተሰኘ ትብብር የመሰረተው ህወሓት የመጨረሻውን ዝግጅት ማጠናቀቁን ባወጀበት ስብሰባ የቡድኑ ዋና የፕሮፓጋንዳ ልሳን የሆነው የድምፀ ወያኔ ጋዜጠኞች ከዚህ በኋላ ግንባር ላይ ተገኝታችሁ የድል ዘገባ ለመስራት ተዘጋጁ የሚል ቀጭን ማሳሰቢያ መስጠቱ ተነግሯል። በዝርዝር እንመለስበታለን። በሌላ በኩል ደግሞ አሰብን ለማስመለስ ለሚደረገው ከባድ ዘመቻ መከላከያ ከመላው ኢትዮጵያ ወደ ሰሜን እየተንቀሳቀሰ መሆኑን ተከትሎ ሰራዊቱ የወጣባቸው አካባቢዎች በጸጥታ ስጋት ወድቀናል ሲሉ እየገለጹ ናቸው። የነዋሪዎቹ ስጋትና የሰራዊቱን እንቅስቃሴ የተመለከቱ መረጃዎችን ይዘናል። በሌላ መረጃችን ደግሞ ኢራንን ለመምታት ቀን የቆረጡት ትራምፕ ሁለት የመጨረሻ አማራጮች ይፋ አድርገዋል። ኢራን ከሁለት የተሻለውን የመምረጥ ግዴታ አለባት ሲሉም አሳስበዋል። እስከ ፍጻሜው አብራችሁን ቆዩ እያል ወደ መረጃዎቹ ተሻገርን። በኢትዮጵያ ፌዴራላዊ መንግስትና በኤርትራ ህወሓት መካከል አዲስ ይጀምራል ተብሎ የሚፈራው ጦርነት እንዳይጫር የሚደረገው ግፊትና ጥሪ እንደቀጠለ ነው። ከዚህ ቀደም የአፍሪካ ህብረት፣ ጀርመን፣ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽንና ቱርክ ጦርነት እንዳይጫር ሲጠይቁና ሲያሳስቡ ነበር። የግጭት ምክንያቱና መፍትሄያቸው የሚያጠናው ተቋማት ኢንተርናሽናል ክራይሲስ ግሩፕ ሰሞኑን በአሰራጨው ጥናታዊ ዘገባው እንዳለው ግን ውጥረቱ ከጊዜ ወደ ጊዜ እያየለ ነው። ከኤርትራ ጋር የተገባባት ውጥረት ከፍ ብሎ ጦርነት በማንኛውም ሰዓት ሊፈነዳ ይችላል ተብሎ እየተጠበቀ ባለበት ወቅት የጦርነት ዝግጅቴን ጨርሻለሁ ያለው ህወሓት ጋዜጠኞችን ወደ ግንባር እንዲዘምቱ ማዘዙ ተሰማ። ከሻዕቢያ ጋር ጽምዶ የተሰኘ ትብብር የመሰረተው ህወሓት የመጨረሻውን ዝግጅት ማጠናቀቁን ባወጀበት ስብሰባ የቡድኑ ዋና የፕሮፓጋንዳ ልሳን የሆነ የድምፀ ወያኔ ጋዜጠኞች ከዚህ በኋላ ግንባር ላይ ተገኝታችሁ የድል ዘገባ ለመስራት ተዘጋጁ የሚል ቀጭን ማሳሰቢያ መስጠቱም ተነግሯል። ድምፀ ወያኔ ቴሌቪዥን ዛሬ ሰራተኞቹን በድንገት ሰብስቦ ያንዳንዱ ሰራተኛ ወይም ጋዜጠኛ ወደ በረሃ ወጥቶ መዋጋት እንዳለበት ስራ አስኪያጁ ለጋዜጠኞች ተናግሯል። ከዚህ በተጨማሪ በትግራይ ክልል የኤርትራ መገበያያ ገንዘብ የሆነውን አቅፋ ብርን ተክቶ መገበያያ እንዲሆን ከኤርትራ ቴሌቪዥን እንደ አማራጭ ጥቅም ላይ እንዲውል ወደ ውጊያ የማይዘምት ኃይል መሬቱ እንዲቀማ ጥቅማ ጥቅም እንዲቆም እያንዳንዱ የገጠር የቤተሰብ ኃላፊ አይብ፣ ገንፎ፣ ማር ወዘተ እንዲያዘጋጅ በከተማ አካባቢዎች የሚኖር 25 ኪሎ ግራም እህል፣ 1 ኪሎ ግራም በቆሎ እንዲያዘጋጅ ትዕዛዝ መውረዱን አንድ ከፍተኛ የስምረት ፓርቲ አመራር ተናግረዋል። በመጪው የካቲት 16 2018 ዓ.ም ከቦታ ቦታ የስንቅ መሰብሰብ ስራ ይጀምራል ተብሏል። በቀጣይ መረጃ አሰብን ለማስመለስ የሚደረገው ከባድ ዘመቻ መከላከያ ከመላው ኢትዮጵያ ወደ ሰሜን እየተንቀሳቀሰ መሆኑን ተከትሎ ሰራዊቱ የወጣባቸው አካባቢዎች በጸጥታ ስጋት ወድቀናል ሲሉ እየገለጹ ናቸው። ሰሞኑን የፌዴራል የጸጥታ ኃይሎች ከተለያዩ አካባቢዎች ሙሉ ለሙሉ ወይም በከፊል መውጣታቸውን ተከትሎ በአካባቢው ነዋሪዎች ዘንድ ከፍተኛ የጸጥታ ስጋት መፈጠሩን ነዋሪዎቹ ገለጹ። በተለያዩ የሀገሪቱ ክፍሎች የሚገኙ ነዋሪዎች የፌዴራል ኃይሎች ከሰፈሩ ባቸው አካባቢዎች ለቀው መውጣታቸውን ተናግረዋል። ይህም የኃይል ስምሪት ለውጥ በትግራይ ክልል እየታየ ካለው ውጥረት ጋር ተያይዞ ወደ ሰሜኑ የሀገሪቱ ክፍል እየተደረገ ያለ ዳግም ስምሪት ሳይሆን አይቀርም ተብሏል። በደቡብ ኢትዮጵያ ክልል ጋርዱላ ዞን ደርሼ ወረዳና በኦሮሚያ ክልል ቄለም ወለጋ ዞን አንፊሎ ወረዳ የሚገኙ ነዋሪዎች የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎችን ለቆ መውጣቱን ተከትሎ የጸጥታ ክፍተት መፈጠሩና ይህም ለግጭት መንስኤ
መንስኤ የሆነ መምጣቱን ተናግረዋል። የኤፍፒ ዘጋቢዎችም በትግራይ አዋሳኝ አካባቢዎች ተመሳሳይ የወታደራዊ እንቅስቃሴዎችና የጦርነት ስጋት መኖሩን አረጋግጠዋል። በደራሼ ወረዳ የሚገኙ ነዋሪዎችም እንደሚከተሉት በአካባቢው ሰፍረው የነበሩ የፌዴራል ኃይሎች ከአንድ ሳምንት በፊት አካባቢውን ለቀው መውጣታቸውን ተከትሎ በተቀናቃኝ ቡድኖች መካከል ግጭት ዳግም ገርሽቷል። ስማቸው እንዳይጠቀስ የፈለጉ አንድ ነዋሪ የመከላከያ ሰራዊት በነበረበት ወቅት ሰላም ነበር፣ እነሱ ሲወጡ ግን ግጭቱ እንደገና ተቀሰቀሰ ሲል ገልጿል። እንደ አውሮፓውያን አቆጣጠር በ2017 የቀድሞ የሰገን ዞን መፍረስን ተከትሎ ምላሽ ያላገኘው መዋቅራዊ ጥያቄዎች ለአካባቢው አለመረጋጋት ዋነኛ መንስኤ መሆናቸውን ነዋሪው ገልጸዋል። ቀደም ሲል የጋርዶላ፣ የኮንሶ፣ የቡርጅና የአማሮ አካባቢዎችን በአንድ ላይ አቅፎ የነበረው ይህ ዞን ከፈረሰ በኋላ በጎረቤት ማህበረሰቦች መካከል በተለይም በኮንሶና በደራሼ እንዲሁም በደራሼና በጉማይዴ መካከል ያለው አለመግባባት እየተባባሰ መምጣቱን አስረድተዋል። የመዋቅራዊ ጥያቄው መሰረታዊ ምላሽ እስካልተገኘ ድረስ ሁኔታው በዚህ የሚቀጥል ይመስላል ሲሉ የገለጹት ነዋሪው በአካባቢው ያለው ሰላም በአብዛኛው የተመሰረተው በፌዴራል ኃይሎች በስፍራው መኖር ላይ መሆኑን አክለው ተናግረዋል። በተመሳሳይ በቄለም ወለጋ ዞን የሳዮና አንፊሎ ወረዳ ነዋሪዎች ወጣቶችን በግዳጅ ወደ ውትድራዊ መመልመል ዘመቻ መኖሩና የመከላከያ ሰራዊት ከሌሎች ከባድ መሳሪያዎችን በመያዝ ወደ ጋምቤላ ክልል አቅጣጫ እየተንቀሳቀሱ መሆኑን ለአዲስ ስታንዳርድ ገልጸዋል። የጸጥታ ኃይሎች ስምሪት ለውጥን ተከትሎ የታየው ስጋት በአንዳንድ አካባቢዎች ወደ አስከፊ ግጭት አምርቷል። ረቡዕ ዕለት የአካባቢው ነዋሪዎችና የህዝብ ተወካዮች ምክር ቤት አባላት ለአዲስ ስታንዳርድ እንደገለጹት በጋሞ ዞን በሁለት ወረዳዎች በተከሰተ ግጭት ቢያንስ 15 ሰዎች ሲገደሉ ሌሎች በርካታ ሰዎች ደግሞ ቆስለዋል። ግጭቱ የተቀሰቀሰው በአስተዳደራዊ ወሰን ጥያቄዎችና ለረጅም ጊዜ በዘለቁ የማህበረሰብ መካከል ውጥረቶች ምክንያት መሆኑን የገለጹት ኃላፊዎቹ መከላከያ ሰራዊት ግጭቱን ለመከላከል በአካባቢው ባለመገኘቱ የተፈጠረው የጸጥታ ክፍተት ለጥቃቱ መባባስ ምክንያት መሆኑን ጠቁመዋል። በትግራይ ክልል አቅጣጫ ደግሞ ሰፊ የሰራዊት ስምሪት እየተደረገ መሆኑን የሚያሳዩ መረጃዎች እየወጡ ነው። የኤፍፒ ዘገባ እንደሚያመለክተው የምዕራባውያን ዲፕሎማሲያዊ ምንጮች የኢፌዴሪ መከላከያ ሰራዊትና የትግራይ ኃይሎች ወደ ክልሉ አዋሳኝ ድንበሮች እያመሩ መሆኑና የጦርነት ስጋት ማስከተሉን ገልጸዋል። መከላከያ ሰራዊት ትግራይን እየከበበ ነው ያሉት ምንጩ፣ ሌላ የትግራይ ምንጭ ደግሞ ሁኔታውን ከፍተኛ ያለ እንቅስቃሴ በማለት ገልጸውታል። ዓለም አቀፍ ማህበረሰብ በግጭቱ ተሳታፊ ወገኖች ላይ ግፊቱን ካልቀጠለና አለመግባባቶችን በውይይት እንዲፈቱ ካላደረገ የጦርነት ስጋት ይበልጥ እየጨመረ ይሄዳል ሲል የትግራይ ምንጭ አክለው ገልጸዋል። በአማራ ክልል ሰሜን ወሎ ዞን በቆቦ ከተማ የሚገኙ ነዋሪዎች እየጨመረ የመጣ ውጥረትና የፌዴራል እንዲሁም የክልል ኃይሎች ወደ ከተማ መግባታቸውን ገልጸዋል። ነዋሪዎቹ ለአዲስ ስታንዳርድ እንደተናገሩት የኢፌዴሪ መከላከያ ሰራዊት በቅርቡ በአፋር በኩል ወደ ከተማ እየገባ ሲሆን ከአንድ ቀን በፊት ደግሞ የአማራ ክልል ኃይሎች በቆቦ መታየታቸውን ጠቁመዋል። በከተማዋ እየናኘ የመጣውን ስጋት ተከትሎ ሲቪል ማህበረሰብ ገንዘብ ከባንክ ማውጣትና የምግብ ቁሳቁሶችን በማከማቸት ላይ እንደሚገኝ ተናግረዋል። የአማራ ብሔራዊ ንቅናቄ ወይም አብን ባሳለፍነው ሳምንት ባወጣው መግለጫ በክልሉ ያለውን የጸጥታ ኃይሎች ስምሪት ማነስና የህግ ማስከበር ስራዎች መዳከም ሲቪሉ ማህበረሰብ ከፍተኛ ዋጋ እንዲከፍል እያደረገ መሆኑን በመጥቀስ የፌዴራል የክልሉ መንግስት ለጸጥታ ክፍተት ልዩ ትኩረት እንዲሰጥ አሳስቧል። ፓርቲው አክሎም የፌዴራልም ሆነ የአማራ ክልል መንግስት የጸጥታ ክፍተቶችና የመልካም አስተዳደር እጥረት ባላቸው አካባቢዎች ላይ ልዩ ትኩረት እንዲሰጥ አሳስቧል። ይህ ክስተት የተሰማው ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ባለፈው ሳምንት ባወጣው መግለጫ የፌዴራል መንግስቱ ወደ ትግራይ ሰራዊት እያንቀሳቀሰ ነው ሲል መክሰሱና ለአዲስ ወታደራዊ ጥቃት ዝግጁ እያደረገ ነው የሚል ማስጠንቀቂያ መስጠቱን ተከትሎ ነው። ይሁን እንጂ የፌዴራል መንግስቱ ስለተባለ የሰራዊት ስምሪት እስካሁን በይፋ የሰጡት ማረጋገጫ የለም። እነዚህ ክስተቶች እየተፈጠሩ ያሉና በኢትዮጵያና በኤርትራ መካከል ያለው ግንኙነት በሻከረበት ወቅት ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራው አቻቸው ኦስማን ሳላ መሐመድ በጻፉት ደብዳቤ ኤርትራ የኢትዮጵያ ሉዓላዊነት በመጣስና ከአማጺ ቡድኑ ጋር በመተባበር ወታደራዊ ዘመቻ እያካሄደች ነው ሲሉ ከሰዋል።
በመሆኑም የኤርትራ ኃይሎች በአስቸኳይ ከኢትዮጵያ ግዛት እንዲወጡ አሳስበዋል። ከሁለት ቀናት በኋላ ምላሽ የሰጠችው የኤርትራ ጦር በኢትዮጵያ ግዛት ውስጥ እየተንቀሳቀሰ ነው የሚለውን የኢትዮጵያ ክስ ሐሰተኛና እየተቀነባበረ ስትል ውድቅ አድርገዋለች። በመጨረሻም ኢራንን ለመምታት ቀን የቆረጡት ትራምፕ ሁለት የመጨረሻ አማራጮች ይፋ አድርገዋል። ኢራን ከሁለት የተሻለውን የመምረጥ ግዴታ አለባት ሲሉም አሳስበዋል። ፕሬዚዳንት ዶናልድ ትራምፕ ምናልባት በሚቀጥሉት 10 ቀናት ውስጥ አሜሪካ ከኢራን ጋር ስምምነት ላይ ትደርስ አሊያም ቴህራን ላይ ወታደራዊ እርምጃ ተወስድ እንደሆነ ዓለም ይመለከታል በማለት ተናገሩ። ትራምፕ ባቋቋሙት የጋዛ የሰላም ቦርድ የመጀመሪያ ስብሰባ ላይ ባደረጉት ንግግር ከኢራን ጋር እየተደረገ ስላለው የኒውክሌር ፕሮግራም ድርድር አንስተዋል። ትርጉም ያለው ስምምነት መፈጸም አለብን፣ ካልሆነ ግን መጥፎ ነገሮች ይፈጠራሉ ሲሉም አስጠንቅቀዋል። ባለፉት ሳምንታት ውስጥ አሜሪካ በመካከለኛው ምስራቅ የሚገኘው ኃይሏ ማጠናከሯን ቀጥላለች። በሌላ በኩል ደግሞ ስዊዘርላንድ ውስጥ ከኢራን ጋር የምታደርገው ድርድር ለውጥ እየታየበት እንደሆነ ተነግሯል። የዲሞክራቲክ ፓርቲ ሕግ አውጪዎችና አንዳንድ ሪፐብሊካኖች በበኩላቸው ኮንግረስ ሳይፈቀድ ኢራን ላይ ሊወሰድ የሚችል ማንኛውንም ወታደራዊ እርምጃ በተመለከተ ካሁን ተቃውሟቸውን እያሰሙ ነው። ትራምፕ በንግግራቸው በድርድሩ አሜሪካን የወከሉ ልዩ መልእክተኛው ስቲቭ ዊትኮፍ እና አማቻቸው ጃሬድ ኩሽነር ከኢራን ጋር በጣም ጥሩ ውይይቶችን ማድረጋቸውን ገልጸዋል። ባለፉት ዓመታት እንደተመለከትነው ከኢራን ጋር ትርጉም ያለው ስምምነት ላይ መድረስ ቀላል አይደለም ብለዋል። ስምምነት የማይፈጸም ከሆነ ግን መጥፎ ነገሮች ይፈጠራሉ ሲሉም አስጠንቅቀዋል። ትራምፕ ይህንን ከማለታቸው አንድ ቀን አስቀድሞ ዋይት ሃውስ ፕሬስ ሴክሬታሪ የሆኑት ካሎሪያን ሌቪት ኢራን ከአሜሪካ ጋር ስምምነት ላይ ብትደርስ በጣም ብልህነት ነው ሲሉ ተመሳሳይ ማስጠንቀቂያ ሰጥተው ነበር። ፕሬዚዳንት ትራምፕ አሁንም ቢሆን የኢራን የኒውክሌር ፕሮግራም በተመለከተ ዲፕሎማሲያዊ መፍትሄ ይገኛል የሚል ተስፋ መሰነቃቸውም ፕሬስ ሴክሬታሪዋ አክለዋል። ባለፉት ሳምንታት ውስጥ አሜሪካ ዩኤስኤስ አብርሃም ሊንከን የተሰኘውን ግዙፍ የጦር መርከብ ጨምሮ በርካታ ኃይሎቿን ወደ ቀጠናው አስጠግታለች። ኢራንም በበኩሏ ወታደራዊ ተቋማቶችን ከጥቃት ለመከላከል በማስችል ሁኔታ እያጠናከረች እንደሆነ የሳተላይት ምስሎች አሳይተዋል። የኢራን ጠቅላይ መሪ አያቶላ አሊ ካሚኒም የአሜሪካ ኃይሎች ላይ የተሰነዘሩ ዛቻዎችን በማህበራዊ ሚዲያ ገጻቸው ለጥፈዋል።